አይገርምም? 25 ዓመት ሙሉ አውሬ አቅፌ ነው የኖርኩት። አየኔ ቆንጆ እንዴት እኮ አንዴ ንዴቴን ልም እንደምታደርገው ይገርመኛል። የማትፈልገው ነገር? አዎ፣ አይ እህትህ በአሁኑ ሰዓት ከብሩክ ከፍቅረኛዋ ጋር በአቦጋያ እየተዝናናች ነው። ማን አንተ? ፍቅሬ እንዲቀንስልኝ ብዬ ሳታይን ተደብቄ በሞባይሌ ልቀርጻት ሞክሬ ነበር፣ ግን አላስደስተኝም። ስለዚህ በቃ ማትቸገር ከሆነ ቪዲዮ ካሜራህን አውሰኝ ልልህ ነው የመጣሁት። ወንድነትን እንድታሳየው እንድታስረዳኝ አይደል? ታምራት አዋረድሽኝ። የቤተሰቦቻቸው ማፈሪያ የሆኑ ብዙ ሰዎችን አውቃለሁ። አንቺ ግን እንደዛ ትሆኛለሽ ብዬ አንድ ቀን እንኳን አስቤ አላውቅም ነበር። ባለፈው እንደዛ በድፍረት ስትናገሪ ንዴት አሳስቶሽ እንጂ ልብሽ እንዴ በትዕቢት ማበጡን መች አወቅኩኝ።
ወይኔ አባዬ ይሄንን ሳታይ በሞት ምንኛ ታደልክ። ቆይራ ለመሆኑ እንደዛ ይጮሽው እኔን በፖሊስ ለማስያዝ ነበር? አንቺ እኮ ማናገረው ባከንቶ ሳናግርሽ መልስ ስጪ። ማናገረው ሰው መስለ ስላልታየ ያው ጥሩ ሰው መሆንና ለመሆኔም አሳይሻለሁ። በእናትህ መኪናውን አቁም። ጥላቻዬ ከልክ ማለፉን ብቻ ሳይሆን ወንድሜ መስለ እንደማታየኝ ሳላድን ይገባል። በቃሽ። አታቆምልኝም? ጥሩ በግድ ጎትተህ ልታስገባኝ ትችላለህ። ከዚህ በኋላ ግን አንተ የምታስተዳድርበት ቤት ውስጥ ስለማልኖር ብገባም ተመልሼ እወጣለሁ። አንቺ ልጅ እንዳታሳስቺ። ይበቃሽ ይሻላል። ለምን አታቆምልኝም? ወይኔ እሺ አጅሬ ዛሬ የሰራው ስራ የሚያሸልም ስራ ነው። እሺ የደረሳችሁ ለሞዱ ዱካም ገብተናል። እንዴት ነው ያወጡት? እስካሁን አልታከመም? ኧረ አልታከመም። እንዳውም ቡና ቤት ገብተዋል። የምፈልገው ቦታ ገብቷል በለኛ። በጣም ጥሩ። ይኸውልህ በዚህ ሁኔታው ላይ መጠጥ ጠጥቶ ሞቅ ያለው እንደሆነ የሚደርሰው ነገር ስለማይታወቅ እስከ መጨረሻው ድረስ ቤቱ እስከሚገባ ድረስ ተከታተለው። ስማ፣ ስትመለስ የማደርግልህን ነገር አታውቅም። እሺ ያን ቢዝነስ ምንድን ነው ያልከኝ? መዲ አንተ ልጅቷ ምንድን ያደረካት? ምንም አላደረኳት። ያደረካት ነገርማ አለ። ባይሆን ኖሮ ላናግራት እየፈለኩ ጥላዬን ገብታ መኝታ ክፍሏን አትቆልፍም ነበር። ምንም አላረኳትም አልኩሽ። ምንም አላረኳትም። ይልቅ ከዚህ ቤት እንዳትወጣ ጠብቂያት። ከዚህ በላይ ምንም መናገር አልችልም። የግድ ታናግረኛለህ። ከዚህ በኋላ እንደውም ድብብቆሹ ማቆም አለበት። ሻው ልብስ ልቀይርበት። ለምን መጣሽ? እንዳትረብሽኝ አስጠንቅቄሽ ብቻዬን መሆን እንደምፈልግ ነግሬሽ የለም? እሱማ ነግረኸኛል። እና እሺ እኔ እዛ ብቻዬን ምን ላድርግ? ቤቱ ሊበላኝ ደረሰ እኮ። ስታኮርፈኝ እኮ በጣም ነው የሚጨንቀኝ። የፈለገ ነገር ቢሆን ግን ቃሌ ልታከብር ይገባሽ ነበር። በእናትህ ፍሬ፣ እኔ እንደሱ አትበለኝ። ካጠፋው ምታኝ እንጂ ዝም አትበለኝ። በእናትህ አናግረኝ። አሁን አልችልም፣ ውጪልኝ። ይኸውልህ ፍሬ፣ ውጪ አልኩሽ እኮ። እሺ ግሬድ ሪፖርቴን ላሳይ።
አሁን አልችልም። ነገ አይባለሁ። በጣም ታሳዝናለህ። እሺ ከመቼ ወዲህ ነው አንተ የኔን የፈተና ውጤት በቀጠሮ የምታየው? ናርዶስ እባክሽን ውጪልኝ። እንደውም አልወጣም። አንቺ? አልወጣም። ማርታን ለማግባት ከወሰንክበት ጊዜ አንስቶ የኔን አይን ለማየት ያስጠላህን ምክንያት ሳትነግረኝ አልወጣም። ጋብቻ? እኔ አንተ ራስህ አይደለ እንዴ ነገርከኝ? ደግሞ ከዛ ጊዜ በኋላ እንደ አባቱ ያሳደግካት ልጅ ሳይሆን እንደ ጠላት ነው የተጠየፍከኝ። ትሰማለሽ? እኔ አላገባም። አንተ ብቻ እኮ አይደለም የሰማሁት፣ ማርታም ነግራኛለች። ደግሞ ማየም ሰምታለች። ምን? ማማ ሰምታለች? አዎ ነግሬያታለሁ። የፈጣሪ አለ። ነገርኩህ እኮ ንቃ ሳይሆን እኔ ስለፈቀድኩላት ነው ሄደችው። ለምንድን ነው አንቺስ የምትፈቅጂላት? የሰማኸው ነገር ውሸት መሆኑን እያወኩኝ እንዴት ነው የማልፈቅድላት? ምኑ ነው ውሸቱ? ምኑን ልበል? ከአቶ መስፍን ጋር የማይሆን ነገር ፈጥሬ የወለድኳት ልጅ መሆኗን ሰምታለህ የከለከልካት? እናማ የሰማኸው ነገር እውነት አይደለም። እኔና መስፍን እንዲህ አይነት ነውረኛ ነገር ልንፈጽም ቀርቶ ከስራ ውጭ አንድም ቀን በሙሉ አይን ታይተን አናውቅ። በጣም አዝናለሁ። እስከ ዛሬ የምታውቀኝና የማውቅ ይመስለኝ ነበር፣ ግን ፈጽሞ አታውቀኝ። እንዴት ነው ከኔ ከእናትህ አስበልጠኝ ማንም መንገደኛ ወሬ መቀበል? የማንም መንገደኛ ወሬ አይደለም፣ የተከበሩና ትልቅ ሰው ናቸው የነገሩኝ። ማንም ሊሆኑ ይችላሉ። እድሜ ልክን ከምታውቃት እናትህ አስበልጠ እሱን ማመንህ ራሱ በጣም የሚገርም ነገር። እኔ አመኛለሁ አላልኩም፣ ግን ደግሞ ይሄ ነገር የከፋ ችግር ከማስከተሉ በፊት ብዬ ነው እንዳትሄድ የከለከልኳት። እና አንተን የሚያሳስበህ አደጋ እኔንስ ማሳስበኝ ይመስልሃል? እንዴት ነው እሱ አደጋ እንዳለ እያወኩ ልጄን የምልካት? ቆይ እና ምን እያልሽ ነው? የሆነውን ነገር ሁሉ ጠንቀሽ ታውቂ ነበር ማለት ነው? አሳምሬ ያውቃለሁ። እንድትሄድም የፈቀድኩላት የፈለገው ይሁን ብዬ ሳይሆን በንጽህናዬ ስለምተማመን። ቆይ እንዱ የፈለገ ነገር ቢሆን ልጄ ከወንድሟ ጋር እንድተኛ የምፈቅድ ይመስልሃል? ቆይሽ ደብረ ዘይት መሄዷንስ እንዴት ልታውቅ ቻልክ? በምን ላውቅ እችላለሁ? እህትህ በአሁኑ ሰዓት ከብሩክ ከፍቅረኛዋ ጋር በአቦጋያ እየተዝናናች ነው። አንቺ ከስደውልም ነገርሽኝ። የሆነ ሰው እየተከታተለ የቤታችንን ሰላም እያደፈረሰ እንደሆነ አይሰማም? ቆይ ወሬውን አሳዝኖ ነገረ ብለን እናስብ። የእሷን መሄድ እየተከታተለ ካልሆነ በስተቀር ቆይ በምን ምክንያት አውቆ ሊነግር ይችላል? ከፍተኛውን አደጋ ቤተሰብ ላይ ተጋርጧል። እህትህ ከብሩክ አርግዛለች። እኔን ያስጨነቀኝ ከወንድሟ ማርገዟ ነው። ይህ ምን ቅዠት ነው አቶ አስናቀ? ወንድሟ እኮ እኔ ነኝ። እናትህ እህትህን የወለደቻት ከአባትህ ሳይሆን ከቀድሞ አለቃዋ ከመስፍን ነው። በጣም የሚያስጨንቅ። እኛን የሚያክሉ ትልቅ ሰውዬ እንዴት? ማን ናቸው እኛ ትልቅ ሰው? እሱን ተይው ይቅርብሽ። እሺ ማንነታችሁን አትንገረኝ። ደብረ ዘይት ሄደ የሆነውን ነገር ከመጀመሪያው ጀምሮ አንድም ሳትደብቅ እንድትነግረኝ እፈልጋለሁ። አሁን ምን አስቸኩልሽ? እኔ ንገሪ ሳልሽ ለምን ትናገሪያለሽ? ጠዋት ማታ ጸሎቷ አንተ አግብተህ ማየት አይደል እንዴ? እንዴት ነው ማልነግራት? በጣም ተሳስተሻል። ትልቅ ስህተት ነው የሰራሽው። ቆይ እኔ የማላውቀው አዲስ ችግር አለ? ምንም የተፈጠረ ነገር የለም። ካሁን በኋላ ግን ትዳር፣ ጋብቻ የሚባል ነገር አይኖርም። ምን ሆነሃል አንተ?
ይልቅ ሰሞኑን ቤት ስለምንለቅ እቃዎች አዘገጃጅ። ምን ነክቶሃል? ያማሃል እንዴ? እስካሁን ያልኩሽን ሰምተሻል አይደል? አሁን ውጪልኝ። እንዲህ አይነት የሚያሳዝን ነገር እየነገርከኝ እንዴት ነው የምወጣው? ውጪ አልኩሽ በቃ። በጣም የሚያሳዝን ትልቅ የእብድ ስራ ነው የሰራው። የእብድ ስራ ትያለሽ? ያደረከው ሁሉ የሰው ልጅ መደብደብ፣ ያለ ኃጢአቱ ልትገለው መሞከር። እኔ ልገለው አልሞከርኩም። ሞክረሃል። ልጆቹ ደርሰው ባያድኑት እኮ ገለኸው ነበር። አሁንም ፈጥነ አንድ ነገር ማድረግ አለብህ፣ አለበለዚያ ወህኒ መውረድ ነው። እማዬ፣ የኔ ምኞት አይደለም፣ ያንተ የራስ ስራ ነው። እማዬ አታስጨንቂ። እንዴ እኔ ላስጨንቅ ፈልጌ እኮ አይደለም። እንዴ አባቱ በህግ ጉዳይ ላይ ቀልድ እንደማያውቅ አውቃለሁ። ይኸውልህ አሁንም ጉዳዩን ከሰማ በዋዛ እንደማይለቅ ስለማቅ ነው የምንተረክ። ወይ ጣጣ። አሁን እሺ ምን ይሻለኛል? የሚሻለውማ አባቱን ከማግኘቱ በፊት ልጁን ቀድመ ማግኘት ነው። እኔም እደውልለታለሁ፣ መዲም ደውላ እንድታናግረው አደርጋለሁ። ብቻ አንተ ፈጥነ ሄደ ይቅርታ ልጠይቀው ይገባል። ኧረ እኔ እግሩ ላይ ወድቄ ቢሆን ይቅርታ ጠይቀዋለሁ። ብቻ ስልኩን እንደምንም ከመዲ ተቀበይልኝ። ግድ የለም ሞባይሉ እኔ ጋ ስለሆነ ከፍተን እናየዋለን። ብቻ አደራሃል ልጄ፣ ይኸው የፈለገ ነገር ቢፈጠር እንዲህ ብለህ ቀና ብለህ እንዳትመልስለት። ጽያፊ ነገር ስትናገር ይሰማል። ምን አድርጌ ነው ነገር? ነቀኛ ለምን አትገለኝም ታዲያ? ነቀኛው እንዲህ ከሰውነት ተራውጥቼ በሽተኛውን እያየኝ አላሳዝንህ? መዲላንች ብዬ እኮ ካሁን በኋላ ከምወደው ፍቅረኛ ይነጥለህ ለዛ ለምትለው ታላቅ ሰው ድራት አለው ብለህ የምታስብ ከሆነ ራሴን አጥፍቼ ገላግልሃለሁ። እሺ እድሜን ሙሉ ለፍቼ ለዚህ ያደረስኳት እህቴ ያሰብኩላት ቦታ ላይ እንድትደርስ ብዬ። ሄሎ ሄሎ ሄሎ፣ የኔ መቤት ብሩክን ፈልጌ ነበር። ብሩክ አልገባም። እስካሁን አልገባም? አዎ አልገባም። አባቱስ? እሳቸው ገብተዋል። ላይ ከትዬ ጋር ናቸው። ላገናኝ? አይ ግድ የለም፣ አባትየውን አልፈልጋቸውም። ወደ ጫን በይም ጫጩት አንቺ ሰይጣን! ለአንተ እህት ብትሆን ለእኔ ደግሞ የምወዳት ፍቅረኛ ናት። ብሩክ ወንድምሽ ነው። ምን?
ሄሎ አለቃ። አጅሬ አሁን እኔ ስራዬን የጨረስኩ መሰለኝ። እንዴት? ብሩክ ከመኪና ወርዶ ወደ ቤቱ እየገባ ነው። ስለዚህ እኔም ወደ ቤት መሄድ እችላለሁ ማለት ነው። ብሩክ ቆይ እንዴ አለቃ፣ ቆይ አንድ ጊዜ አንዴ መልሼ እደውላለሁ። ታምራትና ብሩክ እየተገናኙ። ብሩክ የቀኑ አነሰና እዚህ ደስ ተከትለኝ መጣ። ተረጋጋ። ቆይ ረጋ በል። አይደለም ለጸብ አይደለም የመጣሁት። ይቅርታ ልጠይቅ። እንዳንተ አይነቱ ይቅርታ እንድጠይቅኝ አልፈልግም። ቆይ ብሩክ ሰላም ቺስ come on አሁን ልቀቅች። ቆይ ልቀቅኝ። ባደረኩት ነገር ተጸጽቻለሁ። ይቅርታ አደረግልኝ። እንደ ቅድሙ እንደፈለግህ ታደርገኛችን። ብሩክ ይቅርታ ካላረክልኝ እዚች ቦታ ንቅንቅ አለ። አሁን ልቀቅኝ። እሺ ይቅርታ ካላረክልኝ አልለቀም ከዚች ቦታ ማለት። እሺ ልቀቅኝ። ይቅርታ ነገሩ በጣም እየተካረረ ነው። ምን ማለት ነው? እየከረረ ነው ማለት? ሁለቱ ተጣልተው ብሩክ ታምራትን ገፍትሮ ጥሎት ወደ ቤቱ ገባ። ታምራትስ? እሱ እንደወደቀ ነው። በጀርባው ነው የወደቀው፣ ግን በጣም ስለሰከረ መነሳት አልቻለም። ጨርሰው። ሄሎ አለቃ፣ ምንድን ነው ያልከኝ? ጨርሰው። እስመ አብ ወወልድ ወመንፈስ ቅዱስ። ማኔ? በፍጹም። ቆይ ይሄን እስኪ ምን አደረገ? እሱ ያንተ ጉዳይ አይደለም። በፍጹም እኔማ አላደርገውም። ታውቀኛለህ። የፈለግከውን አድርግ። በቃ ከአሁን በኋላ የፈለገው ነገር ይምጣ። በግድ ታደርገዋለህ። እሱ ያንተ ጉዳይ አይደለም፣ የኔ ነው አልኩ። አላደርገውም አልኩ፣ አላደርገውም። ይህንን ነገር ካላደረግ ዓይንህ እያየ ሚስትህንና 2 ሴት ልጆችን ሜዳ ላይ አውጥቼ ነው መጥላቸው። እያየ መጫወቻ ነው ማረጋቸው። ታውቀኛለህ። ሞትህን ለምነህ አታገኛትም። ጠላትነት ምን ማለት እንደሆነ ጠንቅቀህ ታውቀዋለህ። ይህን ካደረግ የምትፈልገውን ያህል ገንዘብ ሰጥቼ ወደምትፈልገው አገር ልኬ በደስታ በነፃነት ትኖራለህ። ጨርሰው። እኔ ይህን አላደርግም። በፍጹም አልችልም አለቃ። ምን ሆነሽ ነው? ቆይ ንገሪኝ። ማታ ምን አድርጋ እንደመጣህ ተናገር። ምን አረብ? አሁን መደባበቅ ዋጋ የለውም። ሁሉንም ነገር ሳትደብቅ ንገር። ምን ብለሽ ነው ለፖሊስ የምታመለክችው? ልጅ የጠፋ ብዬ ነው። አይሆንም። አዎ ቢያንስ በደንብ ይንጋና እስከ ምሳ ሰዓት ድረስ እንየው። ስራም መግባት አለመግባቱን እናረጋግጥ። ወንድሜ እንዲሆነው ያየሁት እኔ በሰላም መኖር ይመስላል። ምን ትሆኛለሽ?
እንዴት ነው ማለው ነው? በየሰዓቱ ሲጨነቅና ሲረበሽ ከማይሆን ሞቴን እመርጣለሁ።